ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 1 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አብይ ያመጣውን ተራ ወታደር እየገደልን አንቀጥልም ያለው ፋኖ ካሁን በኋላ ጀነራሎችና የአብይ ስስ ብልቶች ላይ መተኮስ አለብን ሲል አሳስቧል። በአዲስ አበባ ጉዳይ እየተከፋፈለ የመጣው ብልጽግና የውስጥ አንድነቱ አደጋ ውስጥ መውደቁ ተነግሯል። የአብይ ድራማ መንግስታቸውን ሊያፈርሰው ነው። የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆኑ ተነግሯል። የብልጽግና አገዛዝና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸው ተገልጿል። በአዳዲስ ግንባሮች ዝግጅቱ ተጧጡፏል። በኃይል ከአዲስ አበባ በተወሰዱት የቱሉ ዲምቱና ኮየ ፈጬ አካባቢዎች ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር መክፈል ግዴታ መሆኑ ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አብይ ያመጣውን ተራ ወታደር እየገደልን አንቀጥልም ያለው የፋኖ አመራሩ ከአሁን በኋላ ጀነራሎችና የአብይ ስስ ብልቶች ላይ መተኮስ አለብን ሲሉ አሳሰቡ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎጃም ቀጠና ቴዎድሮስ እዝ የአደረጃጀት ዘርፍ ኃላፊ አርበኛ እስቲበላ አለሙ ከአሁን በኋላ ትግላችንን በሚጎትቱ ላይ ህግ የማስከበር እርምጃ እንወስዳለን ሲል ገልጿል። በመንደርና በቡድንተኝነት የታጠሩ አባላትን ያስጠነቀቁ አመራሩ ያለ ስርዓት የትም አላማችንን አናሳካም፣ ስለዚህ ስርዓት እናስይዛለን ብሏል። የፋኖ አባላቱ መደራጀትና መሰልጠናቸው ብቻ በቂ አለመሆኑን ያነሳው አመራሩ በተዘረጋ ስርዓት ውስጥ መቀጠል እንዳለባቸው አሳስበዋል። እያንዳንዱ ፋኖም ከመንደር አስተሳሰብ ወጥቶ እንደ አንድ ድርጅት መታገል አለበት ያለም ሲሆን የአንድ ድርጅትም ፋኖ ነው ብለዋል። ትግሉን ስንጀምረው በጣም ደስተኛ ሆነን ከጫፍ ጫፍ አንድ እንሆናለን ብለን ትግሉ ውስጥ የሚጠልፈን ትግሉ ውስጥ የምንጠልፈው አለ ብለን ሳናስብ አንድያ ነፍሳችንን አሳልፈን ለመስጠት በቅንነት ጫማ እንኳን ሳንይዝ ልብስ እንኳን ሳንይዝ ነበር ወደዚህ ትግል የገባነው። ምንም መጓተት የሚባል አልነበረ። ነገር ግን ከጊዜ በኋላ በእኛ በራሳችን ድክመት በመጓተት ትግላችንን ጎርተነው ቆይተናል። እመኑኝ ከዚህ በኋላ ግን ይሄ አይቀጥልም። ህግ እናስከብራለን። ከመርህና ከአሰራር ውጭ ካካሄድ ውጭ ቡድን እፈጥራለሁ፣ ሰፈር ውስጥ ተወሽቄ በጠብጣለሁ የሚለውን ከዚህ በኋላ በእርግጠኝነት አደብ እናስገዛለን። እኛ እየገበርን ያለነው እንዋይ አይደለም፣ ዶሮ አይደለም እየሰዋን ያለነው የሰው ልጅ ህይወት የውም ያላደጉ የውም ገና ህፃናት የውም ያላገቡ ህይወት የሚያጓጓቸውን ወንድሞቻችንን ነው እየገበርን ያለነው። በዚህ የሚቀልዱትን እናስቆማለን። የትም ቀጠና ላይ እዚህም ካለን ይዛለን፣ ሌላም ቦታ ላይ ካለን ይዛለን እንጂ በሰው ልጅ ህይወት እየተቀለደ ሳብጎትት አንቀጥልም ከዚህ በኋላ። ይህ ዓለም ሲፈጠር ትልቁ ነገሩ ስርዓት ነው የተበጀለት። ስርዓት ነው ለትልቁ ነገር። በእምነታችንም ብትሄዱ፣ በስርዓተ መንግስቱም ብትሄዱ፣ በመስተጋብር ብትሄዱ ትልቁ ነገር ስርዓት ነው። እኛ ደግሞ ያጣነው ይሄንን ነው። ስርዓት የሌለው ትግል፣ ስርዓት የሌለው ዓላማውን ሊመታ አይችልም። ትግል ሊሆን አይችልም። ስለዚህ ስርዓት እናስከብራለን ነው የምላችሁ። አመራሩ አክሎም መግደልና መዋጋት ብቻ ድል አያመጣም ያለ ሲሆን በስልትና በስርዓት መታገል አለብን ብለዋል። እንዲሁም ፋኖ አብይ ያመጣውን አባል ወታደር ሲገድል አይኖርም ያለው አርበኛ እስቲበል ካሁን በኋላ ጀነራሎቹ ላይና የአብይ ስስ ብልቶች ላይ መተኮስ አለብን ሲል ገልጿል። በመግደል አናሸንፈውም ይሄን ትግል። ታምናላችሁ? ሰው በመግደል እስከዛሬ ስንት ሰው ገሏል? ማት ገለናል እኮ በመግደል ቢሆን ነው። ማት ነው የምነግራችሁ። ስንት ጊዜ ነው ያሰለጠነ ብልጽግና? እጅግ በጣም ብዙ ጊዜ ነው ያሰለጠነ። እና ለምን ነው ዛሬ የሚያሰለጥን? ጨርሰነዋል፣ አስከድተነዋል፣ ደምስሰነዋል። ይሄን የተደረደረው መሳሪያ የተረከብነው ከሱ ነው። ለምን አላለቀም ትግሉ ካልህ መግደል አይደለም የሚጨርሰው ትግሉ። በስልት በዘዴ በፖለቲካ ነው የሚያልቅ ትግል። ፖለቲካ ማለት ወሬ ማለት አይደለም፣ ሳይንስ ነው፣ ጥበብ ነው። ወሬ እኛ አሁን የሚመስለን የከለ ፖለቲከኛ ናቸው። ፖለቲከኛ ስለሌለ ነው። በነገራችን ላይ እዚህ ትግል ይወጣን እኛ ልጆች እዚህ ይወጣን ፖለቲከኛ አጥተን ነው። ተዋጊ አጥተን አይደለም። ሂድ መከላከያ ውስጥ የአማራ ልጅ ነው የሚዋጋ። ልዩ ኃይል ሂድ ሲዋጉን እኛን እኮ ያሳምነው ልጅ እያሉ ነው የሚዋጉ። አይታችኋል በተግባር። ምንድን የጎደላቸው ካላችሁን ፖለቲካ ዕውቀት ነው የጎደላቸው። መዋጋት ዝንጀሮ ይዋጋል፣ ቺምፓንዚ ይዋጋል፣ ሮቦት ይዋጋል። ድሮን ሮቦት እኮ ሰው ያለውም እኮ የምናሸንፈው ውጊያችን
በፖለቲካ ታሽቶ ለድል ሲበቃ ነው። ለዛ ደግሞ ምን ያስፈልጋል? ዕውቀት ያስፈልጋል። ከዚህ በኋላ በዕውቀት እንመራለን፣ በጥበብ እንመራለን። ዝም ብሎ ወደ መተኮስ ውጤት አይደለም። የት ላይ እንተኩስ? ማን ላይ እንተኩስ? ጀነራሉ ላይ እንተኩስ? ማን ላይ እንተኩስ? ስስ ብልቶ ላይ እንተኩስ? አባሉማ ያንተ ነው፣ ብትማርከው ነገ ዙሮ ይዋጋል። አባል ስንገልል እንኖር ነው? ካቢኔ ላይ እንተኩሳለን። ስትራቴጂ የሆኑ የመከላከያ ቦታዎች ላይ እንተኩሳለን። ሎጂስቲክ እንቀበላለን። እንዲያው ዝም ብሎ ሲመጣ እየሄዱ መተኮስ ውጤት አያመጣም። በዚህ ልክ እንጓዛለን። ትግሉን ለመቋጨት ግን እውነቴን ነው የምላችሁ ከእግዚአብሔር ጋር አንድ ሐሳብ አንድ ልብ መሆን መቻል ይጠበቅብናል። በአዲስ አበባ ጉዳይ የተከፋፈለ የመጣው ብልጽግና የውስጥ አንድነቱ አደጋ ውስጥ መውደቁ ተነገረ። የአብይን ስልጣን ለማራዘም ምክክር በሚል በሚሰራው ድራማ መሀል ላይ አለመግባባቶችና መካካዶች እየተስተዋሉ ነው። በስልታዊ ቡድን ደረጃ በአዲስ አበባ ከተማ ህጋዊ ቁመና ዙሪያ ሲካሄድ የነበረው ምክክር በተመካካሪዎች ዘንድ የሀሳብ ልዩነት የተስተናገደበት መሆኑን የገለጹት ምንጮች ከጥቃቅን ቡድን ደረጃ ጀምሮ በተካሄዱ ምክክሮች ያልተነሱ ሀሳቦች በስልታዊ ቡድን ቃለ ጉባኤ ላይ እንዲካተቱ መጠየቁ ሰፊ ልዩነት የፈጠረ ጉዳይ መሆኑን ጠቁመዋል። ቀደም ባለው የምክክሩ ሂደት ለአዲስ አበባ ህጋዊ ቁመና ከቀረቡ አማራጮች መካከል አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳድር የሚልና አዲስ አበባ የኦሮሚያ ክልል አካል ትሁን የሚሉ አማራጮች በስፋት ይነሱ እንደነበር ምንጮች ተናግረዋል። 250 አባላት ባሏቸው ሁለቱ የስራ ቡድኖች በተካሄዱ ምክክሮች አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱን ተከትሎም ሁለተኛውን አማራጭ ደግፈው ሀሳብ ሲያቀርቡ የነበሩ ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚል ምክር ሀሳብ በቃለ ጉባኤ እንዲመዘገብላቸው ጠይቀዋል። ይህ ምክር ሀሳብ በጥቃቅንና ንዑስ ቡድን ደረጃ ያልተነሳ ሀሳብ መሆኑን ያነሱ ተመካካሪዎች ደግሞ በቃለ ጉባኤ ላይ መያዝ የለበትም የሚል መከራከሪያ በማንሳት የልዩነት ድምፅ አሰምተዋል። ይህ ምክር ሀሳብ በቃለ ጉባኤ እንዲያዝላቸው የጠየቁ ተመካካሪዎች ጉዳዩ አዲስ አለመሆኑን በማንሳት አሁን ያለው ነባራዊ ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸውን ለቡድኖቹ አስረድተዋል። አንድ ከተማ የፌዴራልም የክልልም ከተማ መሆን አትችልም። የክልሎች መቀመጫን የተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል። አዲስ አበባ ህብረ ብሔራዊ ከተማ ናት እያልን ለአንድ ክልል ልዩ ጥቅም በሚያስገኝ ውሳኔ አናስተላልፍም የሚሉና ሌሎች ሀሳቦችን በማንሳት ምክረ ሀሳቡ በቃለ ጉባኤ ላይ መካተት እንደሌለበት መከራከራቸው ተሰምተዋል። ይህ የሀሳብ ልዩነት በተለያዩ ጊዜያት የምክክሩ ሂደት እንዲቋረጥ አድርጎ መቆየቱም የተነገረ ሲሆን የሀገራዊ ምክክር ኮሚሽን ኮሚሽነሮች ምክረ ሀሳብ እንዲያጠናክሩ የተመረጡ ተመካካሪዎችን በማነጋገር ምክረ ሀሳቡ እንደ አማራጭ ተቀምጠው ወደ ቀጣዩ ምዕራፍ እንዲሸጋገር መደረጉን ዋዜማ ምንጮቿን አብያ አድርጋ ዘግባለች። በስልታዊ ቡድኖች ደረጃ በተካሄዱ የምክክር ሂደቶች ጥቂት የማይባሉ ነጥቦች ዙሪያ ስምምነት ላይ ስለመደረሱ የነገሩን ምንጮች አዲስ አበባ ራሷን በራሷ የምታስተዳድር የፌዴራል ከተማ ትሁን የሚለው አማራጭ በበርካቶች ዘንድ ድጋፍ ያገኘ መሆኑን ጠቁመዋል። ጉዳዩ ወደ ድምፅ አሰጣጥ ከማምራቱ በፊት ጊዜ ተወስዶ ንግግር እንዲደረግበት የጠየቁ ተመካካሪዎች ድምፅ ወደ መስጠት ሂደት ከተገባ ከቁጥጥር ውጭ የሚሆኑ ሁኔታዎች ሊያጋጥሙ እንደሚችሉ መናገራቸውን ምንጮች ጠቁመዋል። የተመካካሪዎች መታወቂያ የተሰጠበት መንገድ በተመካካሪዎች ላይ የሚደርስ ግፊትና ሌሎች እንቅስቃሴዎች የምክክሩን ሂደት ሊረብሹ ይችላሉ የሚል ስጋት አለ ይላል ዘገባው። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ያሳዩት የአቋም ልዩነት አሁንም መቀጠሉ ተስተውሏል። እስካሁን በተካሄዱ የምክክር ሂደቶች በስብሰባ አዳራሾች ውስጥ ከፍተኛ የሀሳብ ልዩነትና ሙግት ያሳዩ የፓርቲው አባላት መኖራቸውን የገለጡልን ምንጫችን ሁኔታው ለፓርቲው የውስጥ ሰላም የሚያሰጋ መሆኑን የዋዜማ ዘገባ ላይ ሰፍሯል። አብይ አህመድ ራሳቸውን ፕሬዚዳንት አድርገው ለማስቀጠል ሲሉ ብቻ ባካሄዱትና ስልጣናቸውን ሊያራዝም የሚችል መንገድ የተከተሉበት የምክክር ጉባኤ አሁን ላይ ከቁጥጥራቸው መውጣቱ እየተመላከተ ነው። የሰየሟቸው ኮሚሽነሮችም ሁኔታውን ሊቆጣጠሩላቸው አልቻሉም። እንደለመዱት ለሁሉም የሚቃረኑ ቃሎችን የገቡት አብይ አህመድ የአዲስ አበባ ጉዳይን ለኦሮሞ ፖለቲከኞች ኮንፊዝ አድርገን እንጠቀላታለን የሚል ተስፋ ሰጥተዋል። ይህን ተስፋ ይዘው የገቡት የአብይ ኦህዴዶችና ከዚህ በተቃራኒው ቃል የተገባላቸው የአብይ አማራዎች እየተነታረኩ ነው። አብይ በምክክሩ መሀል የሰሜኑ ትብብር ከፍ እያለ መምጣቱን ተከትሎ አዲስ አበባን ኦሮሚያ ማድረጉን ትተው በፌዴራል ትቀጥል የሚል አቋም ቢያንጸባርቁም ተስፋ የተሰጣቸው የሽመልስ ሰዎች ምክክሩን እያመሱት ነው። በዚህም የራሳቸውን ሰዎች አስርገው እያስገቡ መሆኑ ሲገለጽ ከምክክሩ በኋላ አብይና የኦሮሚያ ክልል ሰዎች ከባድ ጸብ ውስጥ ሊገቡ ይችላሉ ተብሎ ይጠበቃል።
የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆኑ ተነገረ። የቀድሞው የኦህዴድ የበላይ ጠባቂና የአሁኑ የስርዓቱ የማክሮ ኢኮኖሚ ሽግግር የበላይ ጠባቂ በአምባሳደር ግርማ ብሩ የሚመራው የኦህዴድ ነባር አመራሮች ቡድን ብልጽግናን ከህወሓት ጋር ለማስታረቅና ጸረ ብልጽግና እንቅስቃሴውን ለማስቆም ከዲፕሎማቲክ ምንጮች በተገኘ መረጃ መሰረት ሰፊ የሽምግልና ጥረት እያደረገ ይገኛል። ህወሓት ከብልጽግና ጋር የሚያደርገውን ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮች ማቅረባቸው ታውቋል። ከቀረቡት ዋና ዋና ነጥቦች መካከል የወልቃይትና የራያ አካባቢዎች ከጦርነቱ በፊት ወደ ነበሩበት ሁኔታ በህጉ መሰረት እንዲመለሱና ተፈናቃዮችን መልሶ ለማስፈር የፌዴራል ጸጥታ ኃይል ኃላፊነት እንዲወስድ የሚል ይገኝበታል። በተጨማሪም የህወሓት ህጋዊ የፖለቲካ ፓርቲነት ተመልሶ እውቅና እንዲያገኝና በህወሓት ማዕከላዊ ኮሚቴ የተመረጡ ስራ አስፈጻሚዎች የትግራይ ክልል ጊዜያዊ አስተዳደርን እየመሩ እንዲቀጥሉ የሚሉ ማማለያዎች ቀርበዋል። አክለውም በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ በአግባቡ ለህወሓት ለመስጠት የታገደውን የትግራይ ክልል የፌዴራል በጀት ለመልቀቅ የኢኮኖሚ ማገገሚያ ድጎማ ለማድረግ እንዲሁም በዲዲአር በኩል የሰራዊት መልሶ ማቋቋም ተግባር እንዲከናወን የማሸማገያ ሀሳቦች መቅረባቸው ይታወቃል። እስካሁን ባለው መረጃ ህወሓት በቀረበለት ጥያቄ ላይ የሰጠው ምላሽ የሌለ ሲሆን ቀደም ሲል የአሜሪካው አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ የተሰረዘው በዶክተር ደብረጽዮን ገብረ ሚካኤል የአምባሳደሩ መምጣት የሚቀይረው ነገር ስለሌለ አስፈላጊ አይደለም በሚል ውድቅ በመደረጉ መሆኑ አይዘነጋም። ከህወሓት ጋር አብረን ሰርተናል፣ እንተዋወቃለን በሚል ከብልጽግና ጋር ለማሸማገል አምባሳደር ግርማ ብሩ በሚመሩት ኮሚቴ ውስጥ አቶ ኩማ ደመቅሳ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አቶ አባዱላ ገመዳና ሁለት ማንነታቸው ያልተለየ ባለሀብቶች መካተታቸውን ጋዜጠኛ ሙሉጌታ አንበርብር ካሰራጨው መረጃ ተመልክተናል። የብልጽግናው አገዛዝና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸው ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታውቀዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አንሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች እንደሚሉት ደግሞ የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑን ተናግረዋል። የብልጽግና መከላከያ ጦር በአንጻሩ በአማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። እንዲሁም በሰሜን ወሎ ዞን ባሉ ከተሞች ጭምር ምሽግ እየቆፈረ መሆኑ ተገልጿል። ከአፋር ክልል በደረሰን መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱና ተጨማሪ ኃይል ማስፈሩ እስከ ትናንት ማታ ድረስ ቀጥሎ ነበር። ህወሓትም ሆኑ ብልጽግና ለጦርነቱ ዝግጁ መሆናቸውን በስፋት እየገለጹ ሲሆን ባለፈው ሳምንትም በሱዳን ድንበር ሸረሪና አቅራቢያ ውጊያ አካሂደው ነበር። አሁን ደግሞ ቀጣዩ የውጊያ ቀጠና ትግራይ ክልልን ከአፋርና ከአማራ ክልል ጋር በሚያዋስኑ አካባቢዎች መሆኑን የሁለቱም የጦር እንቅስቃሴ ያሳያል። በኃይል ከአዲስ አበባ በተወሰዱት የቱሉ ዲምቱና ኮየ ፈጬ አካባቢዎች ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር መክፈል ግዴታ መሆኑ ተገለጸ። በሸገር ከተማ በቅርቡ የተካሄደውን ቅቡልነት አልባ ምርጫ ተከትሎ ማንኛውንም የመንግስት አገልግሎት ለማግኘት 6200 ብር ለተለያየ መዋጮ በግድ እየተጠየቀ መሆኑ ታውቋል። በተለይም በኮየ ፈጬና በቱሉ ዲምቱ አካባቢዎች ምርጫው ከተካሄደ ማግስት ጀምሮ በነዋሪዎች ላይ የሚጣሉ ተጨማሪ ክፍያዎች አዲስ መልክ መያዛቸውና ማንኛውንም የመንግስት አገልግሎት ለማግኘት የ6200 ብር ክፍያ በግዳጅ መደረጉ ምሬት አስነስቷል። ከ5 ዓመት በፊት በአዳነች አቤቤና በሽመልስ አብዲሳ ውሳኔ ከአዲስ አበባ ወደ ኦሮሚያ ክልል የተካለሉት የእነዚህ አካባቢዎች ነዋሪዎች ውሳኔውን ተቀብለው ኑሯቸውን ቢቀጥሉም በአሁኑ ወቅት የበቀል ጅራፍ እየወረደብን ነው ሲሉ በከፍተኛ ቁጭት ይናገራሉ። ጉዳዩ ቀደም ሲል በተደጋጋሚ ከተዘገበ በኋላ ለምርጫው ተብሎ ተቋርጦ የነበረው ተጨማሪ ክፍያ አሁን በከፍተኛ መጠን አድጎ ተመልሷል የሚሉት አንድ የአካባቢው ነዋሪ ከዋናው የንብረት ግብር ውጭ የሚሊሻ ደሞዝ፣ የዜግነት አገልግሎትና ለቡሳ ጎንፋ ማህበር በሚሉ የተለያዩ ስያሜዎች በስንቄ ባንክ በኩል ይከፈል የነበረው የ3500 ብር ክፍያ ቀደም ሲል በሸገር ከተማ ባለስልጣናት በኩል መቆሙ ተገልጾ ነበር። በወቅቱ የከተማው አስተዳደር አካላት ክፍያውን አቁመነዋል፣ እንግዲህ ግብር ብቻ ነው የምትከፍሉት፣ ግብሩም ከአዲስ አበባ ጋር እኩል እንዲሆን እናደርጋለን የሚል ቃል ገብተው እንደነበር ነዋሪዎቹ ያቀረቡት አቤቱታ ያረጋግጣል። ሆኖም ግን ምርጫው ከተጠናቀቀ በኋላ ያ የተሰጠው ቃል ሙሉ በሙሉ ተጥሶ ክፍያው በእጥፍ በማደግ ወደ 6200 ብር ከፍ ብለዋል። ነዋሪዎች
ማንኛውንም የመንግስት አገልግሎት ለማግኘት በሚሄዱበት ወቅት በስንቄ ባንክ የ6200 ብር ክፍያ የከፈልክበትን ደረሰኝ ካላሳየህ ተብለው አገልግሎት እየተከለከሉ ይገኛሉ በማለት ሌላው ስም አይጠቀስ ያሉ ግለሰብ መናገራቸውን መሰረት ሚዲያ ዘግበዋል። አክለውም በእነዚህ አካባቢዎች የሚሰበሰበው የጣራና የቤት ግብር ከአዲስ አበባ ከተማ በእጥፍ የሚበልጥ መሆኑ የአካባቢውን የኑሮ ጫና አክብዶታል። ይህ በደል በኮንዶሚኒየም ምድር ቤት ያሉ ሱቆችን ገዝተው በአከራዩ ወገኖች ላይም ተጽዕኖ አሳድረዋል። ባለቤቶቹ ከሚያገኙት ገቢ በላይ የአከራይ ተከራይ ግብር ክፈሉ በባላቸው ተከራዮች ኪራይ እንዲጨምሩ ወይም እንዲለቁ በማድረጋቸው አገልግሎት ሰጪዎች ህዝቡ ላይ የዋጋ ጭማሪ እንዲያደርጉ አስገድዷቸዋል በማለት ጉዳዩን አስረድተዋል። በዚህም ሳቢያ አካባቢው የሰው ልጅ በሰላም የማይኖርበት የግፍ ምድር እየሆነ ነው ሲሉ ነዋሪዎች ይገልጻሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።